ጤና ይስጥልኝ ውድ ተመልካቾቻችን ለህዳር 6 2018 ዓመተ ምህረት አዳዲስና አስደሳች የፋኖ ዜናዎች ይዘን መጥተናል። ፋኖ በመቄት ወረዳ በጠላት ላይ በወሰደው ከፍተኛ ጥቃት ታይቶ የማይታወቅ ታሪክ ሰርተዋል። የፋሽስቱ ሰራዊት ሙትና ቁስለኛውን በ8 ፓትሮል ሲያጓጉዝ የዋለ ሲሆን 3 ፓትሮል ሙሉ ሙት ሆነዋል። እደግመዋለሁ 3 ፓትሮል ሙሉ ሙት ሆነዋል። ይህንን የመቄት ወረዳ አስደናቂ ድልና ሌሎች ተጨማሪ የፋኖ ዜናዎች አሉን። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አውራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። እስክንድር ነጋንና አርበኛ ዘመነ ካሴን ማነጻጸር ክርስቶስንና በርባንን እንደማነጻጸር ነው የሚቆጠረው። እደግመዋለሁ፣ አርበኛ ዘመነ ካሴንና እስክንድር ነጋን ማነጻጸር በአማራ ትግል ውስጥ ክርስቶስንና በርባንን እንደማነጻጸር ይቆጠራል። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አዲስ ቅዳም ከተማና ችጓሊ ከተማ ላይ በተጠና ኦፕሬሽን ጠላት ሲረፈረፍ ውለዋል። ዝርዝር አለን፣ ታደምጡታላችሁ። አባት አርበኛ መሳፍንት ተስፉ በልጃቸው ሞት በተያያዘ ያስተላለፉት መልእክት አለ፣ እናስደምጣችኋለን። ንጹሃንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአባወራ ሴቶችን የደፈረ የሻለቃ መሪ በፋኖ ቁጥጥር ስር ውስጥ ውለዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በመቄት ወረዳ ላይ በጠላት ላይ በወሰደው ከፍተኛ ጥቃት ታይቶ የማይታወቅ ታሪክ ተሰርተዋል። የፋሽስቱ ሰራዊት ሙትና ቁስለኛውን በ8 ፓትሮል ሲያጓጉዝ የዋለ ሲሆን 3 ፓትሮል ሙሉ ሙት ሆነዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የሻለቃ መሪው በፋኖዎች ቁጥጥር ስር ውስጥ ውለዋል። ትናንት ህዳር 5 2018 ዓመተ ምህረት በአፋብኃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር መረጃን በማነፍነፍ የ61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ ሆነው መቶ አለቃ በእውቀቱ ምስጋናው ከድልብ ወደ ግዳን ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ዴንሳ ከተማ ላይ በተከዜ ክፍለ ጦር ፋኖዎች አመሻሽ ላይ በቁጥጥር ስር ውስጥ ሊውል ችለዋል። ይህ ግለሰብ ላስታ ወረዳ ኩልመስክ ከተማ ላይ ከዚህ በፊት 8 ንጹሃንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአባወራ ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ ኩልመስክ ከተማን ጥቁር አለብሳታለሁ እያለ ማህበረሰቡ ላይ ግልጽ የሆነ የስነ ልቦና ጫና ያደረሰ ከነጋዴው ብሎም ከማህበረሰቡ ሙስና የሚቀበልና የግል ጥቅሙን የሚያግበሰብስና ፍጹም ስነ ምግባር የጎደለው ጥቁር አማራ የነበረ ሲሆን በቁጥጥር ስር ውስጥ ውለዋል። ውድ ተመልካቾቻችን እንደነዚህ አይነቱ ህዝባችንን የሚያሰቃዩ ምን አይነት ቅጣት ቢቀጡ ትላላችሁ? የምትሰጡትን ኮሜንት ደግሞ ትግሉን ታሳቢ ያደረገ ቢሆን ይመከራል። አሁን በሁለተኛው ዜናችን ችጓሊና አዲስ ቅዳም ላይ ስለተደረገው ድንቅ ኦፕሬሽን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የመቄት ወረዳውን ታላቅ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። ችጓሊና አዲስ ቅዳም በጠላት ዋይታ ተሞልተዋል። አመለኛዋ 10 አለቃ ኤፍሬም አጥናፉ ብርጌድ ባደረገችው የሁለት ከተሞች ልዩ ኦፕሬሽን ጠላትን ስትረፈርፈው አርፍዳለች። በዚሁ ትናንት ከሌሊቱ 12 ሰዓት ጀምሮ አዲስ ቅዳም ከተማና ችጓሊ ታዳጊ ከተማ ላይ በተደረገ ልዩ የማጽዳት ኦፕሬሽን አዲስ ቅዳም ከተማ የተከማቸው የብልጽግና ታጣቂ ከምሽጉ ሳይወጣ ባለበት የተረፈረፈ ሲሆን ችጓሊ ከተማ ውስጥ በመግባትም ጠላት ይዘርፍባቸው በነበሩ ችጓሊና ችጓሊ አቅራቢያ የሚገኙ ቦታዎች ላይ መጠነ ሰፊ ማጥቃት በማድረግ ጠላትን ወደ አፈርነት ቀይረዋለች። በዚህ መሰረት ችጓሊ ላይ 6 የብልጽግና ታጣቂ ተወግደው 13 ቁስለኛ ብዛት ካለው ቁሳቁስ ጋር በውጤት አስመዝግቦ መውጣት የተቻለ ሲሆን በአዲስ ቅዳሙ ኦፕሬሽንም
9 የተደመሰሰ ከ10 ቁስለኛ ጋር እስካሁን ባለው ማረጋገጥ ተችሏል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ በመቄት ወረዳ ላይ ታላቅ ድል አስመዝግበዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር በጠላት ላይ በወሰደችው ከፍተኛ ጥቃት በመቄት ወረዳ ታይቶ የማይታወቅ ታሪክ ሰርታለች። ከማለዳው 4 ሰዓት ጀምሮ እስከ ምሽት 1 ሰዓት በዘለቀው እልህ አስጨራሽ አውደ ውጊያ ከወቄት እስከ ፍላቂት ቀጠናውን ዘርግቶ ሲለበለው ውሎ ያመሸው የጠላት ሰራዊት ሙሉ በሙሉ በሚባል ደረጃ ተደምስሰዋል። የፋሽስቱ ሰራዊት ሙትና ቁስለኛውን በ8 ፓትሮል ሲያጓጉዝ የዋለ ሲሆን 3 ፓትሮል ሙት፣ 5 ፓትሮሎች ቁስለኛን ጭነው ሲያመላልሱ ውለዋል። የጠላት ጥምር ሰራዊት ተብየው ጣረሞቱን አፋጥኖ ሞቱን ተረክበዋል። ከአፍንጫው ዳር ሞቱን እያነፈነፈ ያለው ስርዓት በመቄት ወረዳ በግስላዎቹ ሞትን እንዲጎርሳት ተደርገዋል። እየፈኮረና እየፈጎረ አማራ ክልል የገባው የጠላት ሰራዊት በሆዱ የተገዛው ባንዳ በአንሻ ክፍለ ጦር አመርቂ አሸኛኘት ተደርጎለታል። አባት አርበኛ መሳፍንት ተስፉ በልጃቸው ሞት በተያያዘ ያስተላለፉት መልእክት አለ። አድምጠነው እንመለስ። ሰላም ለኢትዮጵያ ሕዝቦችና አማራ ሕዝብ ብሎም ለጎንደር። አርበኛ መሳፍንት ተስፉ ነኝ። እንደምን አላችሁ? ላስተላልፍ የፈለኩት በአርበኛ ልጄ በጌትነት መሳፍንት ነው። ልጄ ስል በአብራክ ብፈጥረውም ለአማራ ሕዝብና ለኢትዮጵያ ሕዝብ ነው የፈጠርኩት እንጂ አያርስልኝም፣ አይነግድልኝም። በአርበኝነት ግን እንዲያስተናግድ አማራን እንደ አማራነቷ፣ ኢትዮጵያን እንደ ኢትዮጵያ ባህል ወጓ እንዲያስጠብቅ አምኜና አስቀምጨው ቆይቻለሁ። እየሰራም ቆይቷል። በ15 ዓመቱ ከአባቱ ከአርበኛ መሳፍንት ጋር ከዋሻ ታፍኖ ካጎቱ ከመከተ ተስፉ ጋር ታፍኖ በ15 ዓመቱ ወጥቷል። 2 ጊዜ ቆስሎ እርሳስ ከሰውነቱ ውጦ የሚታገል ልጃችሁ ነው። በሶስተኛ ባንዳ ያው ስልጠና ወስደው በገንዘብ ተገዝተው ያው እንግዲህ አልፏል። ቢያልፍም ግን አንድ ጌትነት መሳፍንት ቢያልፍ 100 ጌትነት አለ። አማራ አመጣ ትወልዳለሽ፣ አመጣ ታስተኩሳለሽ፣ አመጣ ትቀብራለሽ። ይሄ ልምዷ ነው፣ ወጓ ነው። ይሄ ይቀጥላል። 100 ጌትነት ይፈጠራል። አሁንም አለ፣ አብሶ የሚነሳ አለ። ስለዚህ ግን የመጀመሪያ እኔ ማስተላለፍ የምፈልገው ግን በተዋህዶ እምነታችንና በቤተ ክርስቲያን ዙሪያና በእስልምና እምነት እምነታችሁንና ልምዳችሁን ወጋችሁን ብታስቀጥሉ እንዳልኩት አባቶች የእምነት አባቶች ጸሎታቸውን በእምነታቸው ቢቆሙ ሁሉም ባንዳን ሁሉም ክትትል ቢያደርግ የሚል እምነት አለኝ። የአማራ ሕዝብ ግን በተለይ ወደ 40 ዓመት እንግዲህ ስመጣ የአባት ታሪክ እምነትን ማክበር ማንነትን ለማረጋገጥ ብዬ ስነሳ ለግሌ አርጎ የማየት ጉዳይ እንዳለ ይረዳያል። እንግዲህ ግን እኔ አባትም 2 ልጅም ስገብር እኔስ ባልፍስ አማራ ምን እየጠበክ ነው? ጀግና ልጅ ሲሞት አንተ ንግድ፣ ጀግና ሲሞት አንተ መጠጥ፣ አሊቧልታ ቦታ እየተቀመጥክ በአማራነትህና በአማራነትህ አማራ ሁነህ እምነትን አክብረህ ለመኖር ያልተፈቀደልህ መሆንን አውቀህ ይህን ጊዜ አንድነት ፈጥረህ እንድትንቀሳቀስ
መልእክቴን አስተላልፋለሁ። ባሊቧልታ ብዙ ሰዎችን እያጣህ ነው። ብዙ ዜጎችን እያጣህ ነው። መነኮሳት እየታረዱ ነው። ካህናት እየታረደ ነው። ሕፃናት እየታረደ ነው በየቦታው። ይህ እየሆነ እያለ ሀኒ ያህል ደረሰ ብለህ የምትጠብቀውን ነገር ይህን ቆም ብለህ ከአሁን ጀምረህ የጌትነት ደም፣ የአማራ ደም፣ የኢትዮጵያ ደም እንጂ የራሱ ደም እንዳልፈሰሰ አድርገህ ግንዛቤ ይዘህ ከአሁን ጀምረህ አቅጣጫ እንድትይዝና መኖር አለመኖርህን አውቀህ ለነገ ማንነትን ለማረጋገጥ እንድትሰለፍ አርበኝነትን እንድታሳውቅ ግንዛቤ እንድትይዝልኝ መልእክቴን አስተላልፋለሁ። ከዚህ ውጭ እንግዲህ ጌትነት ለአማራ አልፏል፣ ለኢትዮጵያ ታሪክ አስገንዝቧል። እኔ ሞት አልልም። ዓለም አውቆታል፣ አገር አውቆታል። የ206ኛ ኮር 14ኛ ክፍለ ጦር የበረህኛው ጅበላ ሙተራ ሻለቃ ጠላትን ተናንቀዋለች። ከደብረ ኤልያስ ተነስቶ ወደ ቸርተከልና ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ በየቦ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ሙከራ ያደረገው የአርመኒያው ሰራዊት ከደብረ ማርቆስ የተነሳውን ጠላት በመነጠል ውጊያ የከፈተችው የ14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በጠላት ላይ ከፍተኛ ኪሳራ በማድረስ ሞትና ቁስለኛው አሸክማ ወደ መጣበት አጣድፈዋለች። ትስስር ፈጥሮ የተንቀሳቀሰው የጠላት ኃይል በሁለት ግንባር እንዲወጠር የተደረገ ሲሆን ከደብረ ኤልያስ ወደ ቸርተከል የተንቀሳቀሰው ጠላት ሙሉ ለሙሉ ከበባ ውስጥ ገብቶ እየተጨነቀ ይገኛል። ጠላት የደረሰበትን ከበባ ለመጣስ ተደጋጋሚ የሆነ የመድፍና የሞርተር ድብደባ በማድረግ አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።